አታባሱብኝ ስቃዩን ነው እያለቻት ያለችው። የት ነች? ዱባይ፣ ሻርጃ፣ አልኤን የት ናት? ዱባይ የት ናት? ዱባይ ድጋሚ ብትደውይስ ፖሊስ ጋር? ይኸው እስካሁን ድረስ ቢሮ አልወሰዱም። ድጋሚ ሄዶ እንደዚህ አሳምናቸው ቢሸኛቸው ደግሞ ይገላታል ብዬ ፈራሁ። እግዚአብሔር አይ ኦልሬዲ አንዴ ፖሊስ ካወቀ በኋላማ አይገሏትም። አንዴ ቤታቸው ፖሊስ ሄዶ ፖሊስ ኦልሬዲ እቺ ልጅ እነሱ ጋር መኖሯን ካወቀ በኋላማ ከገደሏት ራሳቸው ላይ ነው ችግር የሚያመጡት። ስለዚህ አይገሏትም፣ መግደል አይገሏትም። ኦልሬዲ እቺ ልጅ እነሱ ቤት መኖሯ ፖሊስ እነሱ ከመጡ በኋላ መጡ ከሄዱ በኋላ ነው ጫና የበዛብኝ ስትል ደግሞ ድጋሚ ሄዶ እነሱ ሳያመጧት ቢመጡ ደግሞ ምን እንደሊያደርግ እንደሚችል ያ ጀማ የኛ ኤምባሲ ግን ማለት ነው ወላሂ የኛ የኢትዮጵያዊ ኤምባሲ ከሞትነ በኋላ ነው እንደሚደርስልን። በጣም ነው የሚገርመኝ። አስባችሁታል? እነዚያውን አረቦች አክስቷን አፍነው እየደበደቡ እያሰቃዩ ኤምባሲ ላይ ሲደወል አያነሱም። ሀቢባ ምን ታርግ ብቻዋን እንዴ? እኮ ኤምባሲ እኛን ወክሎ ነው አይደል? ኃላፊነት ይወስዶ ነው አይደል እዛ ላይ የሚቀመጠው። ለምንድን ነው ለማሉበት መጽሐፍ ቅዱስ ወይም ለማሉበት ቁርአን ለምንድን ነው የማያገለግሉት? እኔ በጣም ነው የሚገርመኝ ወላሂ። ከሞተነ በኋላ ፎቶ ይዘው መፖሰት፣ በቃ በየቦታው መፖሰት። ኤምባሲው መስራት ካልቻለ ለምንድን ነው ስማችን ወክሎ ከሀገር የሚወጣው ነው ትልቁ ፖይንት። አስባችሁታል? አሁን እነዚህ አሰሪዎቹ አፍነው እየደበደቧት እያሰቃዩት ነው። ኤምባሲ ሲደወል አያነሱ። እቺ ልጅ እየደበደቧት ነው። ፖሊስ ሂዶ ወጥ እንትን ብሏል። ኧረ ምን አይነት ነው በአላህ። መግደል አይገሏትም፣ አታስቢ። ምክንያቱም ኦልሬዲ አንዴ ፖሊስ አውቋላ እነሱ ቤት መኖሯን። ይቺ ልጅ የት ሄደች ቢባል ከነሱ ራስ ህግ እንደማይወርድ ስለሚያውቁ አይገሏትም። መግደል አይገሏትም። ስቃይዋን ያበዙታል እንጂ አይገሏትም። አይዞሽ እሺ። ለምን ለኤምባሲ አትሰሩ? ኤምባሲ እኮ ደውዬ ነበረ አነሱ። መደወል ሳይሆን ስልክማ ያነሱ በአካል መሄድ ነው እንጂ። አንቺ የት ነሽ? እኔ አጎዳቢ ነው ደግሞ አስመጡኝ ማሰሉ እንጂ እኔ አጎዳቢ ነው ያለሁት። ለምን አትነግሪያቸውም ለአሰሪዎች አክስትሽ ያለችበትን ነገር እና ኤምባሲ መሄድ እንደምትፈልጊ? ነግሬያታለሁ ለሴትዮዋ። ጭንቅ አይሰጥም አንቺ ምንም ላታደርጊ አትጨነቂ፣ ያምሻል ነው የምትለው። ስለምትጨነቂ ነው ሁሌ የምትታመው ትላለች እሷ ደግሞ። አዎ ሌላ ምን አለ መሰለሽ፣ ድጋሚ ሲደወል ፖሊሶቹም ስለሚጠረጥሩ ፖሊስ ጋር ትደውል። አይሽ ፖሊሶቹም ድጋሚ ባለመውሰዳቸው ጓደኛዬ አሰሪዋ ደበደበቻት ትምጣ ራሷ፣ አንቺ አይደለሽ የምትመጪው እና ማለት ይኸውልሽ ፖሊሶቹ ድጋሚ ሲደወል ለምንድን ነው ይሄ ሰውዬ መክተብ ወስዳታለሁ ብሎ እስካሁን ያልወሰዳት ብለው የበለጠ ይጠረጥራሉ። ስለዚህ የሚሻለው ድጋሚ ለፖሊስ ብትደውይ ነው። እና የሌበር ኦፊሱን ጉዳይ ደግሞ እኔ ማረጋገጥ ፈልጋለሁ። አሁን ሼር አድርጉልኝ እስኪ ታሜ ጋር እና ሳልህ ጋር ከሁለት አንዳቸው የመጡት ጋር እንጠይቃቸዋለን። አንድ ሰው ለሌላ ሰው ሌበር ኦፊስ ደውሎ ማመልከት ይችላል ወይንስ ግዴታ እራሱ ነው ማመልከት የሚችለው? ያ ሰው ስልክ የሌለው ሰው በጣም ጥሩ የሚሆነው ቶሎ ውጤት የምናገኘው ፖሊስ ጋር ደግመሽ ብትደውይ ነው። ምክንያቱም አይቻልም። ሀቡ እርግጠኛ መሆን እፈልጋለሁ። አይቻልም። እርግጠኛ ናችሁ? ማን የነገራችሁ እንደማይቻል? መፍትሄ ልናገኝ የምንችለው ማሬ በድጋሚ ፖሊስ ጋር ብትደውይ ነው። ምክንያቱም ፖሊሶቹ ድጋሚ ሲደወል ይጠራጠሩና ጉዳዩ ሲሪየስ እንደሆነ ይገባቸዋል። ሞክሬ ነበረ። አንቺ ሞክረሽ ነበር? ኦኬ ይኸውልሽ፣ አብዛኞቻቸው ለሰው ሌበር ኦፊስ ማመልከት አይቻልም። እኔም ከዚህ በፊት የሰማሁት አናችሁ ቮይስ ሪከርድ ስለሚደረግ የሚያመለክተው ሰው ድምፁ ስለሚቀዳ ግዴታ እራሱ ባለ ጉዳይ መሆን አለበት ነው የሚለው። ለምን አትወጣም? ለምን ወጣ ቀጥታ አቅራቢያ የሚገኝ ፖሊስ ጣቢያ አትሄድም? አክስትሽ አታውቅም። ሰፈሩ ደግሞ እንደ ገጠር አይነት ነው አለችኝ። አታውቅም። ስልክ ብንወር ላይ ያገኝ አመት ከ8 ወር የሰራች ከዚህ በፊትም ዱባይ የሰራች አረብኛ የምትችል ሰው ወጥታ በር
ወዱኒ መክፈር ብትልኩ ፖሊስ ጣቢያ ውሰዱኝ ማለት ነው። ወዱኒ መክፈር ብትል ማንም ፖሊስ ጣቢያ ይወስዳታል። ፈርታ እኮ ነው ፈርታ እግዚአብሔር ፍራት ጉድ ፈሪ በያታ። ታዲያ ራሷን ካላዳነች ማን ሊያድናት ነው? ማን መጥቶ ያንን በር አንኳኩቶ? ከፖሊስ ውጭ እኮ እሷን ከዛ ቤት ማውጣት የሚችል ሰው የለም። ፖሊስ ብቻ እኮ ነው የሰው የግለሰብ ቤት በር ማንኳኳት የሚችለው። ግዴታ እሷ ካልደፈረች እንዴት ሊሆን ነው? ይህ ግን ማለት ነው ያጀማ አንድ ከኛ ከኢትዮጵያዊ አንድ የሚያናደኝ ነገር አለ። ለምን እንደሆነ ታውቃላችሁ? የሆነ ችግር ደርሶባችሁ ለዘመድ ደውላችሁ ከኔ ራሱ ጀምሮ እንደዚህ አይነት ነገር እኔ ግብጽ ላይ ያጋጥሞኛል። ምን እንዳጋጠመኝ ታውቃላችሁ? መዳሟ እኔ የምሰራባት መዳም ሁለት ልጆች አላት። ከሷ ጋር 3 አጽጅ ሲሉ አላጸዳም ስላቸው መጨረሻ ላይ 10 ሺህ ብር ጠፍቶናል አሉ። 10 ሺህ ብር ጠፍቶናል ሲሉ ፖሊስ አምጡ አልኳቸው። ፖሊስ ካላመጣችሁ እኔ እደውላለሁ አልኳቸው። እኔ ራሴ ያጋጠመኝ ነገር አለ ወላሂ። ከዛ በኋላ ለጓደኛዬ ደውዬ ጓደኛዬ ሳወራ ሰርቃ ምናምን ብላ ብዙ ስሜን በተነች። እኔ ምንም መስሎ አልታየኝም በዛን ታይም ላይ። መጨረሻ ላይ ግን እኔ ለፖሊስ ደውዬ ፖሊስ ሲመጣባቸው እኔን ብሬን እና ልብሴን ሰጡኝ። እና ለምንድን ነው እኛ ተሎ ብለን ብልጥ ማን ሆነው? አሁን እህት አንቺ በህይወትሽ እንደዚህ የሚደርስብሽ ከሆነ ለምንድን ነው ወጥተሽ ለአይ ቆንጽላ ማትናገሩ? ለምንድን ነው የምትፈሩ? ወይ ሞት ነው ወይ ሽረት ነው። ይቅርታ አድርጉልኝ። እኔ በዛን ታይም ላይ በቃ አዲስም ስለነበርኩ ስለማላቅ ነው ስለ አረብ ሀገር። ስለዚህ መሸወድ የለብንም። የሆነ ችግር ሲገጥምብን እኛ ምንድነው መሆን ያለብን? ተሎ ብለን መናገር ነው። ወላሂ እኔ የዛኔ አላህ ብሎት እነዛ ነገር ባይደርስብኝ እስካሁን ልሞት እችላለሁ፣ ወይም ደግሞ እስር ቤት ገብቼ በስብሼ ነበር በማላቀው ነገር። ለምን ከታች ወርደሽ ለምን አታጸጅም ብላ ነው። አረቦች ሲጠሙ በጣም በላዎች ናቸው። እና አላህ ይድረስላችሁ። ተስፋ ቆርጫለሁ የምትለው እስቲ ቢሮ ወስዳታለሁ ያለ ሰውዬው እስከ ሰኞ እጠብቃለሁ። አንደኛ ሊበር ኦፊስ ደጋግመሽ መደወል ግን ትነግሪያቸዋለሽ። አክስቴ ናት ስልክ ስለሌላት ነው። በዛው እኛም እናረጋግጣለን። ለሰው ጉዳይ ማመልከት ይቻላል አይቻልም የሚለው አክስቴ ናት ስልኳን ስለቀሟት እኔ ላመለክትላት ነው። አሰሪዎቿ ስልኳን ቀምተው በር ዘግተውባታል። እኔ ፖሊስ ጠርቼላት ፖሊሶች ሄደው ለፖሊሶቹ እኛ በክተብ እንመልሳታለን፣ ቢሮ እንመልሳታለን፣ ችግር የለውም ብለው ፖሊሶቹ ሸኝተዋቸዋል። ምክንያቱም ሰውየው ፖሊስ ስለሆነ ብለሽ ትናገረሽ። ሁለተኛ ደግሞ ለኤምባሲ ደጋግመሽ መደወል ከቻልሽ ሴትዮሽን አሳምነሽ እባክሽ አክስቴ አደጋ ላይ ናት እና ሰፋራትና እኛ ኤምባሲ ኢትዮጵያ ኤምባሲ አነ አቢ ሩህ ሰፋረትና ኤምባሲያችን ሄጄ ማመልከት ፈልጋለሁ፣ ማሳወቅ ፈልጋለሁ በያት። ይሄ ለአንቺም ጥሩ ነው። ለምን እንደሆነ ታውቂያለሽ? ነገ የሆነ ነገር ብታረግሽ ሴትዮሽ ኤምባሲ እንዳለ ኤምባሲ ልትጠቁምባት እንደምትችይ ማሳወቂያ ነው። ይሄ አንቺንም ያስከብርሻል። ገባሽ? ስለዚህ የምታደርጊያቸው ምንድነው? 3 ነገሮች ነው የምታደርጊው። አንደኛ ፖሊስ ጋር ደግመሽ ትደውያለሽ። ሁለተኛ ሌበር ኦፊስ ደጋግመሽ ትደውይና ሳትሰለቺ እስከሚያነሱልሽ፣ ሲያነሱ ምን ታያቸዋለሽ? ባለ ጉዳይዋን አይደለም አክስቴ ናት። አክስቴ አሰሪዎቿ በር ዘግተውባታል፣ ስልኳን ቀምተውባታል፣ እየጮሁባት ነው፣ እየደበደቧት ነው፣ ደሞዟን አይሰጧትም። ፖሊስ ጠርቼላት ፖሊስ መጥቶ ይወስዳት ሲል ወደ መክተብ እኛ እንወስዳታለን አሉ ሰውየው ፖሊስ ስለሆነ። ስለዚህ አሁን የምታናገረኝ አብራት በምትሰራ ሰራተኛ ስልክ ነው እና እባካችሁ ብለሽ አልቅሽባቸው ምን ማድረግ እንዳለብሽ ነው። የመጀመሪያው ስቴፕ ግን ፖሊስ ነው። ሁለተኛ ሌበር ኦፊስ፣ ሶስተኛ ኤምባሲ ደጋግመሽ ደውለሽ ካልሰራልሽ ሴትዮሽን ለምኛት። አንቺማ አቡዳቢ ነሽ፣ ኤምባሲውም ያለው አቡዳቢ ነው። ስለዚህ እባክሽ አክስቴ አደጋ ላይ ናት፣ ለሰፋራትና ለኤምባሲያችን ላሳውቅላት ነው እንዲደርሱላት ያታለሽ። ገባሽ? አይዞሽ። ከዛም መልሱን አሳውቂን። ከጎንሽ ያሉትን ሌበር ኦፊስም ያሉትን ፖሊሶችም ያሉትን ኤምባሲም ያሉትን አሳውቂን። ከጎንሽ ነን ምንም አይነት ነገር ከፈለግሽ
አይዞሽ። እሺ በጣም ምንም አይነት ነገር ስል ገንዘብ ሳይሆን የሀሳብ እርዳታ ምንም ነገር ከፈለግሽ አለንልሽ ለማለት ነው። እሺ ያለን ግን እኛ ስደተኞች ስፔሻሊ መዳም ቤት ያሉ ሰዎች በሰው ቤት እየተበደለች እያለቀሰች ስልኳን ተቀምጣ ፖሊስ መጥቶ ጭራሽ ፖሊሶቹ እነሱ ይወስዱሻል ብለው ጥለዋት ሲሄዱ፣ እሺ ፖሊስ ጥላ ከለላ ካልሆነላት እቺ ልጅ ማን ነው የሚሆንላት? የኤምባሲው ትደውላለች፣ ልጅቷ ስልክ አይነሳላት። ከተሞተ በኋላ ብቻ ሚዲያ ላይ ሆይ ሆይ ፎቶ ለጥፎ ማልቀስ በጣም የሚያሳዝነው በእውነት። ሰው በህይወት እያለ አድኑኝ ሲል ኤምባሲ ማይደርስለት ፖሊስ ማይደርስለት ከሆነ ከሞተ በኋላ ሚዲያ ላይ ማልቀስ ብቻ ፎቶ አድርጎ ወይዬ ማለት ብቻ የሚያለቀስ እንትን ክላሲክ ከፎቶ ጋር እያቀናበሩ መፖሰት ብቻ። ይሄ ነው የኛ የኢትዮጵያኖች ጀግንነት። ይሄ ነው ሚዲያ ላይ ብቻ ፎቶ አድርጎ በማልቀስ። ይሄ ነው የኛ ጀግንነት። ተግባር ላይ ዜሮ። ካፉ ወይ ሀቡ ልቀጥል። ስለምትብሽኝ በጣም አመሰግናለሁ። ከመጀመሪያ ጀምሬ ልንገርሽ እና ደላላ ያደረገችኝ እንደዚህ ላይቭ ላይ ገብታ ስታወራ ኢትዮጵያ ሴት ወንድም አምጥቼ ስራ አስቀጥራቸዋለሁ፣ አኮሞዴሽን አለ፣ ምግብ አለ፣ ስራ እስከሚገቡ አንከባከባቸዋለሁ እና አሜሪካ የምትሄዱት ብዙ ነገር እንትን ታወራለች ላይቭ ላይ። ከዛ እኔ እውነት መስሎኝ አንቺ የት ነው የምትኖሪው? እንዲገባኝ እኔ ዱባይ ነው አለ። አንቺ ኢማራት ነው የምትኖሪው። መሰረት የምትባል አንዲት ሴት ኢማራት ላይ የምትኖር ላይቫን ከፍታ ሴቶችን ወንዶችን አመጣለሁ፣ አምጥቼ ስራ አስገባለሁ፣ ንጹህ አኮሞዴሽን አለኝ፣ አኖራችኋለሁ፣ አበላችኋለሁ፣ አጠጣችኋለሁ፣ ስራ አስገባችኋለሁ ስትል አንቺም ዋው አልሽና ተደነቅሽና እህትሽን በሷ ልታመጪ ወሰንሽ አይደል? ከዛ ወስኜ ቁጥር ወስጄ በውስጥ ብዙ ጠየኳት። እንደዚህ አምጥሽ እንደዚህ የሚታንገላትኝ እንዳይሆነ ልጅቷ ደግሞ ቋንቋ አትችልም። ችግር ምንም ችግር የለም፣ እኔ አምጥቻት ስራ አስቀጥራለሁ፣ ምንም ችግር የለውም፣ እኔ ጥርሴን ያነቀልኩበት ነው፣ ይሄ ስራ ችግር የለውም፣ አያሳስብሽ ብላ ጥርሷን የነቀለችበት ነው። ማሻአላ እሺ እንደዚህ ብላ ከዛ ስትል በቃ 3-4 ደጋግሜ በቃ ውስጤ ብዬ ፈራ ስለነበረ ጠየኳት። ምንም አያሳስብሽ ብላ ብዙ አወራችኝ። ከዛ አካውንት ላከች። መጀመሪያ አካውንት ስትልክ 70 ሺህ ያስገቢያለች። መጀመሪያ 70 ሺህ ያስገባሁት። ከዛ በኋላ የኢትዮጵያ 70 ሺህ እሺ እህትሽን የምታመጣልሽ በምን ቪዛ ነው? ቪዚት ቪዛ ነው አለች። ኦኬ እኔ ሁሉንም ማስረጃ ጠይቅሻለሁ። ባይዘው ያወራችሁትን ሁሉ ነገር መረጃ አለኝ። ብር ያስገባሁት መረጃ አለኝ። በቮይስም ይሁን በቴክስት ቃል የገባችልሽን ነገሮች ሁሉ ማስረጃ ታቀርቢያለሽ። አቀርባለሁ፣ ሁሉንም አለኝ። ከዛ እንደዚህ 70 ሺህ ያስገባው ቪዛ ሳታወጣጥላት ቲኬት ቆረጠች። 4 ወር ሆኗል እንደዚህ ማንገላታት ከጀመረች። ያው 5 ወር ነው። መጨረሻ ላይ ግማሽ ብር መልስ ነው የምታመጣልሽ ከዳምነት በኮንትራት ሀውስ ሜድ ኮንትራት ነው። ሀውስ ሜድ ኮንትራት ነው 70 ሺህ የከፈልሽው። 140 ሺህ እኮ ነው የከፈልኩት። ግማሹን አስገባው። 70 ሺህ ሲያስገባ 70 ሺህ ቅድመ ክፍያ ነው። አዎ ቅድሚያ ክፍያ እኮ ነው 70 ሺህ። ኦኬ እሺ 70 ሺህ ካስገባው በኋላ ይኸው ቲኬት ቆርጬላታለሁ። ቪዛ ሳታወጣላት ቲኬት ቆረጠች። እሺ ቲኬት ቆርጣ ይኸው ቲኬት ቆርጬልሻለሁ ብላ ላከች። የቲኬት እንትኑ ማለት ነው። ከዛ የቀረውን 70 ሺህ አስገቢ፣ ቶሎ አስገቢ 70 ሺውን አለች። ከዛ ደግሞ በቃ የቲኬት ከተቆረጠማ ይሄ ሊቀኑ ሊያልፍብኝ ብዬ እኔ ምንም አላውቅም። ሰው ቤት ነው የሚሰራው። ስለ እንትኑ ምንም አላውቅም። የምር እንደዚህ ላይ ብለህ ስትገብታ ስታወራ ነው አምኛት ነው ገብታ ስታወራ ነው አምኛት ነው ገባሁት እና ከዛ ቲኬት ቆርጫለሁ። የቀባው ነው የቀረውን አስገቢ አለች። አሁንም ድጋሚ 70 ሺውን የቀረውን አስገባሁት። እሺ ቪዛ ሳታይ? አዎ ቪዛ አሁን ቲኬት ተቀርጧል፣ ቶሎ ብለሽ አስገቢ በዚህ 2 ቀን አለች። ይሄ ሁሉ መረጃ አለኝ እኔ ጋር። ገባኝ እኮ ቪዛ ባይንሽ ሳታይ አንቺ በቃ ስላመንሻት አምኜ። አዎ ቲኬት ስለላካች በቃ ይሄ ቪዛ ቀድሞ ይቆረጥ ቲኬት ቀድሞ ይቆረጥ አላውቅም ይሄን። ከዛ ይሄን ቲኬቱን ስትልክልኝ የቀረውን 70 ሺህ ያስገባሁት። እሱን ካስገባው በኋላ አሁን 140 ሺህ ከተቀበለችኝ በኋላ ላይ ምን አለች? አሁን ቪዛው አሁን ሪጀክትድ እያለ እያስቸገረ ነው ምናምን ማለት ጀመረች። ቲኬቱ የሚቃጠልበት ቀን ሲደርስ አንድ እንዴ ሱሱ የምትሉት ምንድን ነው? ማናት ሱሱ? ምን ሆና ነው?
የገንዘብ እርዳታ ከሆነ አልችልም። የገንዘብ እርዳታ ከሆነ አልችልም ነው። የገንዘብ እርዳታ ነው አይደለም? ችግር ላይ ናት እኮ የገንዘብ ነው አይደለም? ጻፏ ገንዘብ አይደለም። ኦኬ ሞዴሬተሮች አስገቧት። ገንዘብ አይደለም ብለዋል፣ አስገቧት። እሺ ውዴ ቀጥይ። ትኬት ቪዛ ሳታይ ትኬት ስለላከችልሽ ብቻ ትኬቱም ኦሪጂናል ይሁን ፕሪንት አውት ይሁን ፈጣሪ ነው የሚያውቀው። ከዛ 70 ሺውን አስገባሽ። 140 ሺውን ሙሉ ከተቀበለች በኋላ ቪዛው ሪጀክት እያለ ነው አለችሽ። እያለ ነው ብላ ቲኬቱ የሚቃጠልበት ቀን 2 ቀን 3 ቀን የዚህ ጋር እኮ ሲያየ 2 ቀን 3 ቀን ነው የሚቀረው። ወደ አዲስ አበባም ትጠጋላለሽ። ምንድን ነው ማሲ ምንድን ነው ይሄ ሁላ ብዬ ደጋግሜ ሲያውራት አትመልሰኝም። አንድ ቀን ብቻ ቪዚት ቪዛ እየወጣ አልሆነም እኮ እያላ ነው ብላ ገና ፈርታ ቲኬቱን አቃጠለችው። በራሷ ስህተት ማለት ነው። እንደዚህ ሊቃጠል ነው እያልኳት እኮ መራዘም ይችላል። ኦሪጂናል ትኬት እውነተኛ ትኬት ከሆነ ይራዘማል። ለምንድን ነው የሚቃጠለው? ለምን አላራዘመች? አራዝም ያለው እያለች ነው እሷ። አራዝም ያለው ትላለች። እኔ እንዴት እንደምትራዘምም አራዘመችው ነገር የላከችልኝ ነገርም የለም። ከዛ አራዝም ያለው ትላለች። ምንም ያራዘመችው ከአራዝም አስታዳ ለምን አላመጣችም ታዲያ? አሁንም አራዝሚ አሁንም ተቃጠለብኝ። በቃ ስለዚህ ግማሽ ብሬ 70 ሺህ ተቃጥሏል። 70 ሺህ ሊመልስልሽ ሀቢባ ጋር አይደለም የቲም ሂጂ ምንም መታመጭ ነገር የለም ብላ ነው እንደዚህ አድርጋ አስለቅሳ ነው የለቀቀችኝ። ከ5 ወር በኋላ እንደዚህ ያለ ነገር እውነቷን ነው። ሀቢባ ጋር አይደለም ማንም ጋር ብትሄጂ ምንም አታመጭም። ምክንያቱም አንቺ ነሽ ወንጀለኛ ነው የመረጥሽው። እውነቷን እኮ ነው። እናንተ እኮ ናችሁ ህገ ወጥ መንገድ የመረጣችሁት። እናንተ እኮ ናችሁ ሌባን የመረጣችሁት። አለማወቄ ነው የምር። ከኔ ብዙ ሰው መማር አለ። ያድናል። ቆይ አንዴ፣ አለማወቅ ከተጠያቂነት ያድናል ወይ? አንድ ወንጀል ሳታቂ ብትሰሪው መንግስት ስላላወቅሽ ነው ኢትስ ኦኬ ይልሻል ወይ? ሳታቂ ሰው ብትገይ የሆነን ሰው ገፍትረሽ ወድቆ ቢሞት ሳላቅ ነው ስላልሽ አትታሰሪ? ታሰራለሁ። አዎ አለማወቅ ከተጠያቂነት ስለማያድን ለማወቅ መሞከር ነው፣ መጠየቅ ነው። ዝም ብላችሁ አንድ ሰው ላይቭን ከፍቶ እኔ ዱባይ አመጣለሁ ስላለ ብቻ እየሄዳችሁ የምትለጠፉበት ከሆነ ይቅርባችሁ። ከደላላ ጋር እያልን እኔ እንግዲህ ይኸው 1 ዓመት ከ7 ወር ነኝ። ምን 1 ዓመት ከ7 ወር ነው? 2 ዓመት ሆነኝ ማለት እጀምራለሁ። ለምን ኔክስት መንዝ 2 ዓመት ይሆነኛል ቲክቶክ ላይ ከመጣሁ። 2 ዓመት ሙሉ ግን ከደላላ ራቁ፣ ከሌባ ራቁ እያልኩኝ ይኸው ጉሮሮ ይደረገ። አሁን ምን ይሻልሻል? ምራቡ እኔ ስለማላቅ ነው እንደዚህ ቢያውቅ አሁን ከኔም ብዙ ማለት። ስለዚህ አሁን ልጅቷ ፎቶ አለሽ አለ? ያው ፎቶ በመጀመሪያ ሼር ታረጊላትና ከእሷ እንሰማለን። ይሄን ለማለት ነው። ብሎክ አድርጋለች። እኔ የቲክቶክ ሲም ግን አውቃለሁ። ብሎክ ያደረገችው ሌላውን አላረገችም። ስሟን ጻፊው እዚህ ጋር ፕሮፋይሏን አሳይን፣ ሼር ያደረጉላታል። እሺ ያው ዶት ኢትዮጵያ ነው የምለው። ጻፊው ኮመንት ላይ ፕሮፋይሏን ደግሞ በግሪን ጋላሪ ከፍተሽ አሳይን። ቲክቶክ ፕሮፋይሏን ብሎክ ሳታረግሽ በፊት ስክሪንሻት ያደረግሽ ወይ? አዎ ታረግ ያለው። አዎ በቃ እሱን አውጭና አሳይን ሄደው